አረ ጎበዛ ጨብጭብ። ካሙዙ ካሳ የአዲስ አበባን ህዝብ ወክሎ ለህዝብ ተወካዮች ምክር ቤት ሊወዳደር እጩ ሆኗል አሉ። እሳይ ምን አገባ አንቺ ዲቃላ ኬትም እየመጣ እዚህ ጋር ቅርሻተን እንደፈለክ ስታቀረሽ እያየን ዝም አንልም። ካሙዙ እንኳን የህዝብ ተወካይ ምናምን ይቅርና ለምን የጠቅላይ ሚኒስትር ቦታ አይወዳደርም? ሀገርን ወክሎ ምን አይገባውም እንዴ? ይገባዋል እንዴ? ምን አስበህ ነው? ይገባዋል። እንደዚህ መልካምና ቅን የሆኑ ሰዎች ወደፊት ቢመጡ ኖሮ ኢትዮጵያ ይሄን ያህል አትቸገርም። እንዳንተ አይነት ተንኮለኛ ሸለመጥማጥ ማለት ነው ኬትም ተሽሎክልከ መተ ዘር አይታወቅ ሃይማኖት ማንነት አይታወቅ ዝም ብለህ መተ ቅርሻተን ማለት ነው የንጉስ ጦና ንብ ላይ እዚህ ጋር አፈን ስከፍት እያየን ዝም የሚል የንጉስ ጦና ንብ የለም። ስለዚህ ክብርን ጠብቅ ማለት ነው። ካሙዙ የምንወደው ወንድማችን ነው። በግሉ እንኳን የፈለገ አዲስ አበባ ተወካይ የፈለገ ሊወዳደር መብቱ ነው። እስካልነካ ክብርን ማንነትን እስካልነካ ድረስ that is his right bro። ምን ያመሃል እንዴ አንተ? እነዚህ ሰዎች ጭንቅላታችሁ አይሰራም እንዴ? እንደዚህ በጥላቻና በምናምን አንተ እዚህ ጋር መተህ የምታሸማቅቀው አይነት ሰው የለም ብራዘር። ገብቶ ይሄ ልጅ ባይዞ ይሄ ልጅና መሰሎቹ አንዳንድ አካላት አሉ እርስ በርስ ለማጋጨት ሆን ብሎ አጀንዳ ይዞ የሚመጡ ናቸው። ዘርን ከዘር ጋር የሚያባሉ ከኋላ ከስር በኩል የጽንፈኛ ተልኮ ይዞ መጥቶ ህዝብን እርስ በርስ ደም ለማፋሰስ የተነሱ ሰዎች ናቸው። ይሄና መሰሎቹ ማለት ነው። እየተከታተልን ነው፣ መረጃ ስላለን ነው ይሄንን ያልኩት ማለት ነው። ስለዚህ አርፈ ክብርን ጠብቅ ማለት ነው። እንኳን እጩ ለመሆን የፈለገ መሆን ይችላል። that is his right bro። እስካልነካ ማንነትን እስካልተዳፈረ መብቱ ነው። ለምን ምክትል ጠቅላይ ሚኒስትር ቦታ ሆኖ ለምን አይወዳደርም? ይገባዋል እንዴ? ቅንና መልካም ሰው የፈለገ ነው መሆን ይችላል፣ መብቱ ነው። መተህ እዚህ ጋር ምን እንደዚህ እያልክ የሰውን ለማሸማቀቅ ክብርን ጠብቅ። ኧረ ወርዳችሁ አታወሩ፣ ኧረ ተናግራችሁ አታድራሽ አባት ይጥፋ። ውድ የሀገሬ የወላይታ ልጆች ሰሞኑን በካሙዙ ካሳ ዙሪያ እየሰራሁት ባለሁት ቪዲዮ እንደተቀየማችሁ ይገባኛል። እኔም የህገ መንግስታችን አንቀጽ 38ን የትኛውም ኢትዮጵያዊ የመምረጥም የመመረጥ መብት አለው የሚለውን ድንጋጌ በመዘንጋት ስለሆነ ይቅር በሉኝ። እናትዬ ነው ተጸጽቻለሁ። ከምንም በላይ ደግሞ ካሙዙ ካሳ የደቡብ ኢትዮጵያ ሙዚቃ ከወደቀበት ያነሳ ለብዙ የደቡብ ኢትዮጵያ ወጣት ሙዚቀኞች የእንጀራ መንገዳቸውን የከፈተ እግዚአብሔር ጀግና የሙዚቃ አቀናባሪ ነው። ከነ ኤልያስ መልካና ከነ አበጋሾታ ጋር የሚስተካከል ጀግና ልጅ ነው። እንኳን ለአዲስ አበባ ምክር ቤት ይቀርና ኢትዮጵያን ወክሎ ቢወዳደር እኔ ቅር አልሰኝም። እኔ እኮ ድሬዳዋ ዩኒቨርሲቲ በመማር ሰዓት ካሙዙ ከትግስቶ ይሶ ጋር ለአገልግሎት በመጣ ጊዜ ያረገልኝን ውለታ አራስቼ እዚህ ጋር ስንጫጭ የነበረው ካሙዙ ይቅር በለኝ፣ በቃ ያንተ ውለታ አለብኝ፣ በጣም ይቅር በለኝ። ብዙ ነገር ትሰራለህ፣ ብዙ እንጠብቃለን ካንተ። ጀግና ልጅ ነህ፣ በርታ።